እናቴን አስረውብኝ የት ያው አገር ቤት ኢትዮጵያ ምን የሰባ ዓመት ትልቅ ሴት በጣም ያሳዝናል። ላይ የተጻፈው ምን ይላል? ዋህብያን እናጥፋ። ይሄ ነው ዋህብያን እናጥፋ። ምን ማለት ነው? ምን ማለት ነው? ዋህብያን እናጥፋ። አየ መንግስታችን እኮ ዋህብያን እናጥፋ፣ ሰውን እናጥፋ፣ እንግደል፣ እንጨርስ እያለ ያለውን ዝም ብሎ እያየ እየተመለከተ ጊዜ እየሰጠ ያለ መንግስት እኮ ነው ያለ። ህዝቡን እየቀሰቀሰ ህዝቡን እያስነሳ ወበረካቱ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ቪዲዮዎችን ሪያክት የምናደርግ ይሆናል። እንግዲህ የሀገራችን ጉዳይ አሁንም በጣም አሳሳቢ የተባለ ደረጃ ላይ ደርሷል ማለት ነው። ምን መሰላችሁ? ዛሬ ላይ በየቦታው የሚፈርሰው መስጂድ፣ የሚነካው የእምነት ቤቶች፣ መስጂድ ብቻ ሳይሆን ቤተክርስቲያንም ቸርችም ጨምሮ ማለት ነው የሚፈርሱ መስጂዶች፣ የሚፈርሱ ቤት እምነቶች አሁን ዝም እንደተባለ እንዳይመስላችሁ። ይሄ ነገር ሲደጋገምና በዚህ መልኩ እየቀጠለ ስመጣ የህዝብን ቁጣ የሚያስነሳ መሆኑን መዘንጋት ጥሩ አይደለም። ይሄ ነገር ደግሞ አሁን ነው ሊያሳስበን የሚገባው ማለት ነው። ትላንትም ሰብር አድርገን አልፈናል። ዛሬም ሰብር እያደረገን ነው። ነገ ግን የሚመጣውን ነገር አናቅም። እንግዲህ ዛሬ ደግሞ አንድ የሰማነው በጣም አሳዛኝ የተባለ እዚሁ በአዲስ አበባ ከተማ የተፈጸመ በጣም አሳዛኝ የተባለ በጣም የሚያሳፍርም ተግባር ነው የተመለከትነው ማለት ነው። ዛሬም እንግዲህ የመስጂድ ፈረሳ አልቆመም። በጣም በሚያሳዝን ሁኔታ፣ በጣም በሚያሳፍር ሁኔታ ጨለማን ተገን አድርጎ አስበዋል። የመንግስት አካል ሆነ ጨለማን ተገን አድርገህ እንደ ሌባ እንደ ሽፍታ፣ እኔ ሌባ ነው የምለው በነገራችን ላይ ጨለማን ተገን አድርጎ የመንግስት አካል ተብሎ ጨለማን ተገን አድርጎ በቀን ማድረግ እየቻለ ጨለማን ተገን አድርጎ የመንግስት አካልም ቢሆን ሌባ ነው የምለው። ያ ሰውዬ ወይ ደግሞ ያ ቡድን ሌቦች ናቸው። ለምን ጨለማን ተገን ማድረግ አስፈለገ? ሰው ተኝቶ ሰው ከመንገድ ዞር ሲል እነሱ ወደ ስራቸው ገቡ፣ ወደ ሌብነታቸው ማለት ነው። የሚያሳፍረው ነገር ደግሞ አፍርሶ ይዞ የሚወጡት ነገር፣ ይዞ የሚሄዱት ነገር፣ እሱ ነገር እኮ ነው በጣም የሚያሳፍረው፣ በጣም የሚገርመው ማለት ነው። ብዙ ነገር እያየን ነው። ከላይ የሚባለው ነገር ሌላ፣ እዚህ ደግሞ በየሰፈሩ በየመንደሩ የሚደረገው የሚተገበረው ሌላ። ግራ ገባን እኮ። አሁን መስጂድን አፈረሳችሁት እንዳለ መስጂድ ፈረሰ፣ ምን እንደተሰራበት አናውቅም። ይሄኔ መሬቱን ለራሳቸው ቸርችሮታል። የሚታወቀው ነገር የለማ። በጣም የሚያሳፍር ነገር ነው። እንግዲህ እዚህ ጋር እስቲ ቪዲዮ እዩት። ከ120 ዓመት በላይ የቆየው የሙስሊሞች ቅርስ በሌሊት በጸጥታ ኃይሎች እንደፈረሰ እየተነገረ ይገኛል። ሙስሊም ሆናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በአዲስ አበባ በየካ ክፍለ ከተማ ከ120 ዓመት በላይ የቆየ በቅርስነትም የተመዘገበው ታሪካዊ የወሌ ሙሐመድ ቤት በሌሊት መፍረሱ እየተነገረ ይገኛል። ከሌሊቱ 9 ሰዓት ላይ የጸጥታ ኃይሎች መጥተው በቤት ውስጥ የሚገኙ ሰዎችን ሁሉ ካስወጡ በኋላ ቅርሱን እንዳፈረሱት ተነግሯል። ከዚህ ቀደም የባህልና ቱሪዝም ሚኒስቴር እንደተናገረው ማንኛውም ቅርስ የተባለ ቦታ በየትኛውም ቦታ ላይ እንደማይፈርስና ለጉብኝት ክፍት እንደሚሆን ተናግረው ነበረ። በአዲስ አበባ የተባረክ መስጂድ አጥርም ጨምሮ ይሄ ታሪካዊ የሙስሊሞች ቅርስ ፈርሷል እና መፍትሄው ምንድነው ትላላችሁ? ሙስሊም ናችሁ በሙሉ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁን ይሄ ማለት ምን ማለት ነው? አሁን ህጋዊ ነው ማለት ይቻላል? ይሄ ነገር አሁን ህጋዊ ነው ማለት ይቻላል? 9 ሰዓት ከሌሊቱ 9 ሰዓት ማንም ባላሰበበት ታይም እንደዚህ ጠብቆ ጨለማን ተገን አድርጎ፣ ጨለማ ማለት እንግዲህ የ9 ሰዓት ከሌሊቱ 9 ሰዓቱ ከ8 ሰዓት ጀምሮ እስከ 10 ሰዓት ያለው ጨለማ ይለያል። ያንን ተገን አድርጎ ማንም ይሰማን የለም የሚያየን የለም። በዛ ሰዓት ያችን ሰዓት ጠብቆ ሄዶ ማፍረስ ማለት ይሄን የመሰለ ታሪካዊ ቤት፣ ይሄ ነገር ውሎ አድረው እንደዚህ የሚቀር እንዳይመስላችሁ። ትላንትና ዝም ተብሏል፣ ዛሬ ዝም ተብሏል። ነገ ግን ሜቢ የሚመጣው ነገር በጣም ከባድ ሊሆን ይችላል፣ አይታወቅም። ይሄን ነገር ቆም ብላችሁ ብታስቡበት አሪፍ ነው። የመንግስት አካል ነን ባዮች ይሄንን ቆም ብላችሁ ብታስቡበት አሪፍ ነው። ህዝቡን ወዴት አደርጋችሁ ሀገሪቷን ልታስተዳድሩት ነው እናንተ? ህዝቡን ወዴት አደርጋችሁ? በብዙ ነገር እኮ ይሄ ህዝብ እየተበደለ እኮ ነው። በነገራችን ላይ ዝም ማለቱን ብቻ እናንተ አክሰፕት አድርጓል ብላችሁ አታስቡ። የምሬን ነው የምላችሁ። ይሄ ነገር ነገ
ይጥላቸዋል። ጥሩ አይደለም እና ይሄ ዝርፊያ ይሄ ሌብነት መቆም አለበት። እንግዲህ እነንትና ዋሃቢዮችን ለአንዴና ለመጨረሻ ጊዜ እናጥፋ በሚል ዘመቻ ተነስተዋል። እዚህ ጋር የምትመለከቱት የታብኒል ፎቶ ወይ ደግሞ የታብኒል ላይ የተጻፈው ምን ይላል? ዋሃቢያን እናጥፋ። ይሄ ነው ዋሃቢያን እናጥፋ። ምን ማለት ነው? ምን ማለት ነው? ዋሃቢያን እናጥፋ። አየ መንግስታችን እኮ ዋሃቢያን እናጥፋ፣ ሰውን እናጥፋ፣ እንግደል፣ እንጨርስ እያለ ያለውን ዝም ብሎ እያየ እየተመለከተ ጊዜ እየሰጠ ያለ መንግስት እኮ ነው ያለን። ህዝቡን እየቀሰቀሰ ህዝቡን እያስነሳ ግደሉ፣ ዝረፉ፣ ጨፍጭፉ፣ ዋሃቢዮችን ግደሏቸው፣ ዋሃቢዮችን አጥፏቸው እያለ እየሰበከ ያለውን ግለሰብም ሆነ እንደ ተቋምም ይሄንን ነገር መንግስት እያየ ዝም ማለቱም ነገ በጣም 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 ሀገሪቷን ትልቅ አደጋ ላይ ልጥላት ይችላል። ይሄም በጣም ሊያሳስብ ይገባል። አዎ አትቀልዱ፣ የምሬን ነው የምላችሁ። ተመልከቱ ይሄንን ነገር ምንም በማናውቀው ምንም ህዝብ ሙስሊሙ በማያውቀው ነገር ስማችንን በሌለ በማናውቀው ነገር ላይ እያነሱ ስማችንን እያጠፉ ነው የሚገኙት። ይሄ ማለት ምን ማለት ነው? በነገራችን ላይ በኢትዮጵያ ህገ መንግስት ያስጠይቃል። የሰውን ስም ማጥፋት የሰውን ስም ብቻ አይደለም ያጠፋው ይሄ ሰውዬ ማለት ነው። የኢትዮጵያን ህዝብ ግማሽ ስም ነው ያጠፋው ይሄ ሰውዬ ማለት ነው። አስቡት ይሄንን። ዛሬም በምስራቅ አርሲ ግድያ ዜና ሰምተናል። ደግሞ የዛሬው ግድያ የቀበሌው ሊቀመንበር ማስፈጸማቸው ነው በጣም አናዳጅ የሚያደርገው። የኦርቶዶክሳውያን ሞት ለምደነዋል በተለይ አርሲ ላይ። የዛሬው ግን ለየት የሚያደርገው የቀበሌው ሊቀመንበር በወረዳው አስተዳደር ተመርቶ ትዕዛዝ ሰጪነት የተፈጸመ ግድያ ነው። የት ነው ያቱኝም? በኦሮሚያ ክልል በአርሲ ዞን በሽርካ ወረዳ ሚታና ሄኔሳ ቀበሌ ሚታና ቅዱስ ዮሐንስ ቤተክርስቲያን አጥቢያ ህዳር 12 ለህዳር 13 አጥቢያ በሃይማኖታቸው ምክንያት ተለይተው ተገለዋል። እናት ፓርቲም በዚህ ጉዳይ ላይ መግለጫ ሰጥታለች። እንግዲህ ይሄ ግለሰብ የሙስሊሙን ስም በየቪዲዮው በቲክቶኩም በፌስቡኩም ያለውን ሶሻል ሚዲያ ፕላትፎርም ተጠቅሞ የሙስሊሞቹን ስም እንዲያጠፋ የተላከ ግለሰብ ነው። ማን ነው የላከው? ደግሞ ማህበረ ቅዱሳን የሚባለው ማለት ነው። አየ እነዚህዎች ሀገርን እየበጠበጡ ያሉ ሰዎች ናቸው። ተቋሙም ጭምር ሀገሪቷን እየበጠበጠ ያለ ተቋም ነው። መንግስት እንደዚህ አይነት ያሉ ተቋም እንደዚህ አይነት ያሉ ግለሰቦችን ዝም ብሎ ነገር ግን ሰላም የሚሰበክበትን ነገር ግን ስለ ሰላም የሚወራበት ስለ ሰላም የሚሰበክበት የሰላም ትምህርት የሚሰጥበትን መስጂድ በየቦታው እየዞረ ያፈርሳል። እሱም የማንን አይዲዮሎጂ ይዞ እየሄደ እንዳለ እርግጠኛ ባንሆንም ነገር ግን ጥርጣሬ አለን፣ ሸክ አለን። እነማንን አይዲዮሎጂ እያራመዱ እንዳሉ እነዚህ ሰዎች እንግዲህ ስንሰማ ከላይ የምንሰማው ወይ ደግሞ ፕራይም ሚኒስተራችን የምንሰማው ነገርና እዚህ መሬት ላይ ተወርዶ እየተሰራ ያለው ነገር ሰማይና ምድር እየሆነብን ነው የምላችሁ። እንደዛ ነው እየሆነብናል። በየቦታው ለምንድን ነው መስጂድ የሚፈርሰው? ለመስጂዱ ቦታ መስጠት እየቻሉ ከመስጂዱ ዞር አድርጉ በሌላ በኩል መንገዱ እንኳን ቢወጣበት የሆነ ነገር የእምነት ጉዳይ ነው። እኔ የእምነት ቤት የሚያፈርሱ ሰዎች እምነት የላቸውም ወይ ሃይማኖት የላቸውም ብዬ ነው የምወስደው። ምክንያቱም ሃይማኖት ያለው የሰውን ሃይማኖት ያከብራል። ገባ? ሸገር ሲቲ ወደ ሸገር ሲቲ ስንመጣ ያልፈረሰበት አካባቢ አለ፣ መስጂድ ያልፈረሰበት አካባቢ አለ። ህገወጥ ነው ተብሎ ምን ተብሎ ከዛ በኋላ መሬቷን ለራሳቸው ነው መቸራቸሩት። እንደዚህ አይነት ሁኔታ ውስጥ ነን ያለ ነው። በጣም ይገርማችኋል። እንግዲህ የዚህ ሀገር ፖሊሲዎች መውረዳቸው ብቻ አላቅም እንግዲህ እየተገበሩ ካሉ ሰዎች ይሁን አላቅም ማለት የመንግስት አካል ነን ብሎ ይህንን ነገር የሀገሪቷን ፖሊሲ እየተገበሩ ያሉ ሰዎች ከነሱ ይሁን ችግሩ ወይ ፖሊሲው ራሱ ይሁን አናቅም። ነገር ግን በጣም አሳፋሪ የተባለ ነገር እየፈጸሙ ነው ያሉት። እዚህ ጋር ሰሞኑ የመንሱር እናት ታስረዋል የሚል የሆነ እንደዚህ አይነት ዜና ወይ ደግሞ እንደዚህ አይነት መረጃ ወይ እንደዚህ አይነት ወሬዎችን ሰምታችኋል ብዬ አስባለሁ። እዚህ ሶሻል ሚዲያ ላይ የመንሱር እናት በጣም ትልቅ ሰው ናቸው፣ አዛውንት ናቸው። 70 ዓመት እናት፣ በዛ ላይ ደግሞ ሴት ናቸው። አስባችሁታል ምን እንደተደረገ? እስቲ ከመንሱር እንስማ እስቲ። እናቴን አስረውብኝ የት? ያው አገር ቤት ኢትዮጵያ። ምን የ70 ዓመት
የ70 ዓመት ትልቅ ሴት በጣም ያሳዝናል። ታውቃለህ ማዘር አዎ አሁን ተፈቱ? ገና ነው። ገና እንደ ፕሮሰስ ነው። ያው እንትኑ ሳይሆን ያው ማንኛውም ኢትዮጵያዊ እናት ይታሰራል። ጥፋት ካጠፋ ማንም ከህግ የበላይነት የሚከበርበት ሀገር ነው። ነገር ግን ምንድነው መሰለህ አንዳንዴ ዝም ብሎ ከእንትን ጋር አሁን የ70 ዓመት እናት ነች፣ ንግድ ፍቃድ ታድሷል። ንግድ ፍቃድሽን በሚታይ ቦታ አላረግሽም ነው። ሌላ ምንም ስህተት የለም እኮ። የሚገርም ነገር ሰው ይረሳል። እንኳን እነሱ እኛ ረሳል። መንግስት አምሮናል ማለት ነው። ንግድ ፍቃድ የሚታይ ቦታ አላስቀምጣችሁም ብሎ ያስራል ማለት እዛ ሴት ሌላ አይነት ምንም አይነት ጥፋት የለባትም። ንግድ ፍቃዱ የታደሰ ነው። ደግሞ እኮ የገጠር ቤት ያው አንተ ታውቃለህ፣ ትንሽ የሆነች በሚኖርበት ቤት ውስጥ በመስኮቱ በኩል የምትሰራው ስራ ነው እኮ። ሌላ ምንም ትልቅ ቢዝነስ እንኳን የምትለው ነገር አይደለም። ወጣቱን ፍቃድ ማውጣት በሚፈራበት ዘመን በዚህ እድሜ ያለ ሰው ሲሰራ ልታበረታታ ይገባል እንጂ እድሜም እኮ አይ ቲንክ ገደብ አለው ይመስለኛል ለመታሰር ራሱ። ሌላው አሁን እኔ አሜሪካ ትናንትና የሆነ ሰው ሲነግረኝ በዚህ ኤጅ ሲሆን ህጉ ራሱ በጣም ነው የሚቀርላቸው አለ። ዋው ተጽዕኖ ፈጣሪ ልጅ አላቸው። ተጽዕኖ ፈጣሪነት ምን ይጠቅማል? ቴዲ አሁን እኮ በቃ ያው ህግ ነው፣ ምንም ልታደርግ አትችልም። እንግዲህ የኢትዮጵያ ገቨርንመንት ነው እንግዲህ የገጠር ሱቆችን አብዛኛው ኢትዮጵያዊ ያውቃል ብዬ አስባለሁ። ገጠር ላይ ያለው ሱቅ ማለት ነው በትንሽዬ መስኮት ከፍተህ የምትሰራው ነው። ምንም ከባድ ቢዝነስ ወይ ትልቅ ቢዝነስ የምታካሄድበት ወይ ደግሞ የምትሰራበት ቦታ አይደለም ገጠር ማለት። በዛ ላይ ደግሞ 70 ዓመት እናት የ70 ዓመት አዛውንት እኮ ናቸው። በቃ ትልቅ ሰው ናቸው። 70 ዓመት ማለት ለሴቶች በጣም በተለይ በሴት ሲሆን በተለይ በጣም ከባድ ነው 70 ዓመት ማለት የ70 ዓመት እናት ስታሰሩ ይሄ ነው እንግዲህ። አሁን ወዴት እየሄድን ነው? መስጂድ እያፈረሳችሁ፣ ቤተ እምነት እያፈረሳችሁ፣ ትልቅ አዛውንቶችን ለሀገሪቷ ዱዓ የሚያደርጉትን እያሰራችሁ፣ እስር ቤት እያስገባችሁ፣ እያሳደራችሁ እንደው ሀገሪቷ ወዴት እንድትሄድ ነው የምትፈልጉት? እንደዚህ እያደረጋችሁ ሀገሪቷ ታድጋለች ነው የምትሉት? እንደዛ ነው። እኔ ሀገሪቷን ወዴት እየነዱ ነው እነዚህ ሰዎች? የምሬን ነው የምላችሁ። አሁን ታች ወርዳችሁ ብታዩ፣ አሁን ዞን ላይ ወረዳ ላይ ግልጹን እንነጋገር፣ ወረዳ ላይ ዞን ላይ ወርዳችሁ ብታዩት የሚሰራው ነገር በጣም ከላይ ከሚነገረው ጋር ሰማይና ምድር ነው። በቃ ከምንሰማው ነገር ጋር ከጠቅላይ ሚኒስትራችን አንደበት ከምንሰማው ጋር በጣም ሰማይና ምድር ማለት ነው። በቃ ወዴት እየነዳችሁን እንዳለ አናውቅም። ምንም የምናውቀው ነገር የለም። እንግዲህ ግራ ገብቶናል በጣም። መንሱር እንዳለው ከሆነ ምንም ነገር ምክንያት የለም። ለምንድን ነው የንግድ ፈቃዶት የሚታይበት ቦታ ላይ ያልተሰቀለው ነው? ይሄ የሚያሳስር ነገር ነው። በዛ ላይ ደግሞ የ70 ዓመት እናት፣ ይሄ የሚያሳስር ነገር ነው ወይ? በጣም የሚያስጠላ ድርጊት ነው እየተፈጸመ ያለው። እና ብቻ አላህ Subhanahu Wa Ta'ala ይጠብቀን፣ ነጃ ይበለን። ያው ሁሉም ነገር ጊዜ አለው። በነገራችን ላይ ሁሉም ነገር ጊዜ አለው። ሁሉም ነገር እንደዚህ የሚቀር እንዳይመስላችሁ። ይሄም ያልፋል። ትላንትና የነበረውም እኮ አልፏል። ዛሬ ይሄ አለ፣ ነገ የሚመጣው ሌላ ነው። በእርግጥ የመጡ ለውጦች አሉ፣ አንክድም። በጣም ትልቅ ለውጥ አይተናል። ልክ እንደዛውም ደግሞ በጣም ብዙ ጉዳቶችንም አስተናግደናል። በየቦታው መስጂዶቻችን ፈርሷሉ፣ መድረሶቻችን ፈርሷሉ፣ የተለያዩ የእምነት ቤቶች ፈርሷሉ። ለማንኛውም ለመጣልን ለውጥ፣ ላገኘነው እድገት እናመሰግናለን። ይሄም ደግሞ ጎን ለጎን ሊስተካከለልን ይገባል እላለሁ። ይሄንን ለማለት ነው እና ውድ ቤተሰቦቼ እናንተስ እንዴት አያችሁት? በጣም ስላሳሰበኝ ነው እቺን ነገረችን 3 ቪዲዮ ነች አይደል ይዤላችሁ የመጣሁትና አላህ Subhanahu Wa Ta'ala ከሱ የሆነው መፍትሄ አምጣልን እያልኳችሁም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።